ሰላም የተወደዳችሁ የባርኮት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለን እኛ እግዚአብሔር ይመስገን ደህና ነን። ዛሬ መችቡስ አብረን እንሰራለን። የሚያስፈልገን ግብአት ደግሞ እዚህ ጋር እኔ ድንች ስለምጨምር ድንች አለኝ። እዚህ ጋር ዶሮዬን ቆራርጬ አጠቃለሁ። እዚህ ጋር ሩዝ አጥቤ ዘብዝፌ ያለው ማለት ነው። እዚህ ጋር ሽንኩርቴን እንትን ብየዋለሁ ከታትፌ በደቃቁ ነው። ከዚህ ጋር የሚያስፈልገን የቅመም ግብአት ይሄ ባህራት መሸክር ይባላል። ይሄ እንትን ኬሪ ፓውደር ይባላል። ይሄ ከሙን ነው። ይሄ ደግሞ ከዝባራ ናሽፍ የሚባለው ነው። ይሄ ፍልፍል አስዋት ነው። ይሄ ክርኩም እርድ። ከዚህ ጋር ከደረቅ ቅመሞች ደግሞ የሚያስፈልገኝ ይሄ ቀረፋ እንጨት አለኝ፣ ሄል አለኝ፣ ሚስማር አለኝ፣ ይሄ ወረቅ አቃር የሚባለው አለኝ። ቲማቲም ያስፈልገኛል። ይሄ የማያቃጥል የፈረንጅ ቃሪያ ያስፈልገኛል። እዚህ ጋር ደግሞ የደረቀ ሎሚ ያለኝ ማለት ነው። እዚህ ጋር ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል አለና እና አብረን እንሰራለን። የሁሉ ቤት አሰራር የተለያየ ነው። በርግጥ ግን የኛም ቤት አሰራር አሳያችኋለሁ ማለት ነው። ሽንኩርቱን አስቀድሜ ከትፌ አድርጌ ነው። ዘይት እንደምን ያስፈልገን ዘይት እንጨምራለን። ከዛ እንዳርገን ሽንኩርቱን ጥብስ እናደርጋለን ማለት ነው። ትንሽ ሽንኩርቱ ጠበስ ካለልን በኋላ ዶሮውን ጨምረን ዶሮና ሽንኩርቱን አብረን ጥብስ እናደርጋለን። በዘይትም ጠብሶ ዶሮውን መጨመር ይቻላል እንደየፍላጎታችሁ ማለት ነው። ትንሽ ሽንኩርቱ ቡኒ እስከሚሆን ድረስ እናበስለዋለን ማለት ነው። ይሄ ጉድት ሽንኩርታችን እንደዚህ ጥብስ ብሏል። ነጭ ሽንኩርቱና ዝንጅብሉን ጨምሬዋለሁ እንደዚህ እያደረኩኝ እዛ ሽንኩርቱና ዶሮ አብሮ እንዲጠበስልኝ ማለት ነው። ዶሮውን ጨምረዋለሁ። ያው ዶሮውን አጥቤ አዘጋጅቼ ነው። በስምንት ነው የቆረጥኩት። እንደየፍላጎታችሁ መጨመር ትችላላችሁ ማለት ነው። እና ቤት እንደዚህ ነው ወድጀና ሳቱን ቅንስ አድርጌ እንደዚህ ዶሮውን ጥብስ አደርጋለሁ ማለት ነው። ያው መችቡስ ሲሰራ ሎሚ ግዴታ ነው። የደረቀ ሎሚ ይጨመራል። ሳቱን ቅንስ አድርጌ እንደዚህ ሽንኩርቱንና ዶሮውን ጥብስ ካረኩ በኋላ እመጣለሁ ማለት ነው። የሁሉም ቤት አሰራር የተለያየ ነው። በርግጥ ይሄ እኛ ቤት አሰራር ነው። የኔ ውዶች ፋሚሊዎቼ ተከታታዮቼ አበረታቱኝ። ላይክ ሰብስክራይብ አድርጉልኝ። እወዳችሁ እና ትንሽ ጥብስ ሲበሉና እመጣለሁ ማለት ነው። ውዶችዬ ተመልሼ መጥቻለሁኝ። ዶሮዬ እንደዚህ ጥብስ ብሎልኛል። አሁን ቅመሙ ጋር አዋህደዋለሁ ማለት ነው። ይሄን የደረቀውን ሎሚ ይሄን እጨምራለሁ። ከዛ ደረቅ ቅመሞችን ማለት ነው ቀረፋውን እጨምራለሁ። ደረቅ አቃሩንና ሄል ሚስማር ባረግኛ ቀረፋና ሄል አዲስ አማርኛለች አብሬ እንደዚህ አድርጌ ጥብስ አደርገዋለሁ ማለት ነው። በነገራችን ላይ በዘይት ዶሮውን በዘይት ጠብሶ መጨመር ይቻላል። ዘይት ከወደዱ እኔ ዘይት እንዳይመጥ እንዲህ አድርጌ ሳቱን ቅንስ አድርጌ ዶሮ እንደዚህ ብስል አደርገዋለሁ ማለት ነው። ከዛ ይሄን ያዘጋጀሁትን የቆረጥኩትን የማያቃጥለውን ቃሪያና ቲማቲሙን እንደዚህ ቆራርጬ ጨምረዋለሁ። ከዛ ትንሽ ይሄ ጋር ከተበሰለ በኋላ ቅመሙን እጨምራለሁ ማለት ነው። ምንም ይከብድ አይደለም፣ ቀለል ያለ ነው። ይታሳትን ቅንስ አድርጋችሁ እንደዚህ ብስል ካረጋችሁት የሚከብድ ነገር የለውም። ትንሽ ብስል ይበልና ማለት ነው ማለት ነው። ይሄ ውዶችዬ እንደዚህ ሆኖ ማለት ነው። ሽታው ሲጥም እዛ ቅመሙን እጨምራለሁ ማለት ነው። የነገርኳችሁን ቅመሞች ቤት ያፈራውን ደስ ያላችሁን ያለውን ቅመም ትጨምሩታላችሁ ማለት ነው። ያው በአንድ እጄ ስለምቀርጽ ነው ትክክል ይደረግልኝ። እንዳርጋችሁ ሳቱን ቅንስ አርጋችሁ ሌላ ነገር ምንም አያስፈልገውም። ትንሽ ቅመሙ ጋር ከተዋሃደ በኋላ አንጨምርበትና ይበስላል ማለት ነው። ዶሮ ግማሽ ከበሰለ በኋላ
ድንች እንጨምራለን። ድንች እንደየፍላጎታችሁ ነው። የኔ ቤት ስለሚፈልጉ ነው። እንትንም መጨመር ትችላላችሁ። ከዝባራ መቅድም ቆራርጣችሁ አብራችሁ እዚህ ጋር አሁን ጥብስ ብታረጉት ቆንጆ ነው። እኔ ጋር ስለማይፈልጉ ነው ልጆቹ። እንዲያርግ ትንሽ እንትን ይበልና እመጣለሁ ማለት ነው። ይኸውላችሁ ውዶችዬ እንደዚህ አድርጎ ቅመሙ ጋራ ሽንኩርቱ ሎሚው ጋር ምናምን እንደዚህ ጥብስ ካረኩ በኋላ አሁን እንደ ቦይለር ያው ፍላውት ውሃ አለኝ እንደዚህ አድርገዋለሁ ማለት ነው። የፈላ ውሃ ነው የምጨምረው። ከዛ እንደዚህ አድርጌ አንድ 30 እና 40 ደቂቃ ካበሰልኩ በኋላ ሩዙን እጨምራለሁ ማለት ነው። ውሃ እንደየመጠናችሁ እንደየምትፈልጉት እንደየምትሰሩት ሩዝ መጠን ማለት ነው። በቃ በጣም ቀላል ቆንጆ በሳውዲ ከብሳ ነው የሚባለው። በዱባይ ደግሞ መጅብስ ይባላል። አንዳንድ ቤት ደግሞ ማጁን ጦማት ይጨምራሉ። እኔ ግን አልጨምርም። እንደዚህ ነውና ዶሮ በስሎ እንገናኛለን። የኔ ውዶች ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። የእውነት አበረታቱ ይማሮች እየሰወዳችሁ። ሰላም በድጋሚ መጥቻለሁኝ። ዶሮዬ እንደዚህ በስሏል ማለት ነው። ያው እንደነገርኳችሁ ድንቹ ግማሽ ዶሮ ግማሽ ከበሰለ በኋላ ድንቹን ጨምሬዋለሁ። ድንቹ እንደየሰዎቻችሁ ፍላጎት ነው። እኔ ጋር ስለሚፈልጉ ነው እና የሚወጣ ምንም ነገር የለም። አሁን አንዳንድ ቦታ ሽንኩርቱና ምናምን አውጣቶ ነው የሚሰራው። ይሄ ግን እዚሁ ላይ ነው የሚጨመረው እና ድንቹ እንደዚህ ብዙም ሳይበስል ሩዙን ጨምራለሁ። በደንብ አልበሰለም፣ ግማሽ ነው የበሰለልኝ ማለት ነው። ከዛ ሩዙን ጨምራለሁ። ሩዙን አጥቤ ከአንድ ሰዓት በላይ ዘፍዝፌዋለሁ። ይቅርታ በአንድ እጄ ስለሆነ የምጨምረው እንደዚህ አድርጌ አብሮ ይበስላል ማለት ነው። ውሃውን እንግዲህ እናንተ ትመጥናላችሁ። ውሃውን እንደየመጠናችሁ ነው የምትጨምሩት እና ብዙ ጊዜ ጨውን እናንተ አስተካክሉ እንደምትፈልጉት። ያው እንደዚህ አድርገው እንትን ማማሰያው እንደዚህ እንትን ካለ ቀጥ ብሎ እንትን ካለ ውሃው ይበቃዋል ማለት ነው። እንደየሩዛችሁ አይነት እንደዚህ አድርጋችሁ እሳቱን ትንሽ ቀነስ ታደርጉለትና ይበስላል። ከዛ ደግሞ እንደዚህ በስሎ ትንሽ እንኳ ሲቀረው እሳቱን ወደታች እንቀንሰውና ከዛ ድጋሜ እናየዋለን ማለት ነው። ወደ እንትን ማቅረቢያ ጋር ስናደርሰው ያው እንደየሩዛችሁ እንደዚህ አድርጋችሁ ብስል ማለት አለበት። እሳቱን ቀነስ አድርጋችሁት ማለት ነው። እና ደግሞ ወደ ማቅረቢያ ሳርዝ አድርገው አሳያችኋለሁ። የኔ ውዶች ላይክ አድርጉ፣ ሰብስክራይብ ሼር አድርጉልኝ። እሺ የሁሉም ቤት አሰራር የተለያየን በርግጥ ግን ይሄ ደግሞ የኛ ቤት አሰራር ነው። ማጅን ጦማጥ የሚፈልግ ሳልሳ ማለት ነው መጨመር ይችላል። እኛ ግን እንደዚህ ነው የምንወደው። በርድ ነው የሚሰራውና እናመሰግናለን። ላይክ አድርጉኝ እሺ ውዶች፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እህታችሁ ነኝ። ሰላም ሰላም ውዶችዬ፣ እንደዚህ አድርገን ሰርተን ጨርሰናል ማለት ነው። እና እዚህ ጋር ሀራራው ጋር እናወጣለን ማለት ነው። ያው እንግዲህ በአንድ እጄ ስለሆነ ይቅርታ አድርጉልኝ። ይሄው በጣም ቆንጆ ነው የበሰለው። ለእናንተ ነጭ ያለ ይመስላል እንጂ ቢጫ ነው። ቢጫ ሩዝ ነው የሆነው ማለት ነው። አላቅም ካሜራው ነው መሰለኝ እንትን ያነጣውና እንደዚህ እያደረግን እናወጣለን ማለት ነው። እንደዚህ እያደረግን ያው ድንቹንም ታይታላችሁ። ድንቹ ሲኖረው ስለሚፈልጉ እንደዚህ እያደረግን እናቀርባለን ማለት ነው። ያቀርብ ይመጣል። እኔ ውዶችዬ እንደዚህ አድርገን በመጨረሻ አስተካክለን ጨርሰናልና እንደዚህ የሚያምር ቆንጆ ከብሳ ወይም በዱባይ መጅቡስ አሰራር ይሄን ይመስላልና ስለተከታተላችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ውዶችዬ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ። በጣም ነው የማመሰግነው። ቴንኪው